መላእክቱን የወደቁትን መላእክት አላድንም ብሎ ሪስትሪክት አድርጎታል። ኦኬ አኬ አንድ ቪዲዮ ያገኘውታል እዛ ላይ ትንሽ አብራርቼ በኋላ ቪዲዮ ላይ ስለቅላችሁ ታያላችሁ። የማያምኑትን አላነጻቸውም እያለ ይናገር ነበር። የማያምኑትን አላዳናቸውም፣ አላነጻቸውም። ኦኬ ስለዚህ ማንጻት የሚለው ነገር የምታወራው ስታምን ነው በአንተ አስፔክት ማለት ነው። ስለዚህ መንጻት የሚባል ነገር አይጠጋቸውም። የዓለም ሁሉ ብለህ ተርጉመህም ስቲል ነው ዲፔንድ ታደርጋለህ፣ የሆነ ነገር ላይ ታስቀምጣለህ ማለት ነው። የዛ አይነት አካሄድ ደግሞ በተቃራኒ እኛ ቤት አለ በትርጉም እናስቀምጥበት። ስለዚህ እነዛ ቃላት ባላቸው ትርጉም መሰረት የኔ ፌዝ ስቴትመንት ይሄ ነው። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተቀመጠውና ቁጥር 21 ላይ እንደተብራራው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንዳለ አንድ ስለ ሁሉ ሞተ ይልና እንግዲያውስ ሁሉ ሞቱ በሚለው ትርጉም ኦኬ በእነዚህ ትርጉሞች ከዛ ዓለም ሁሉ ተከተለው፣ ዓለም ሁሉ እንዲቆጠር ከአውግስጦስ ቄሳር ትእዛዝ ወጣ፣ ይህ በዓለም ሁሉ የተሰበከው ነው የሚሉትን ከሆነ ባይብል እያወራ ያለው ደግሞም ነው አንዱም ሁሉን ነው ዊዛውት ኤክሰፕሽን ዓለም የሚለው ቃል ኤቭሪዋን ኤቭሪቲንግ ዊዛውት ኤክሰፕሽን ነው አንዱ ትርጉም። ሁለተኛው ዓለም ዊዛውት ዲስቲንክሽን ነው ሁለተኛው ትርጉም። ዲስቲንክሽን ማለት ዊዛውት ኤክሰፕሽን አንዱ ሳትለያይ ሁሉንም በአንድ ጨፍልቀህ ስትይዝ ነው። ዊዛውት ዲስቲንክሽን ሲሆን ደግሞ ሳትነጣጥል ማለት የሆነ ግሩፕን እዛ ጥለህ የሆነ ግሩፕን እዚህ አንስተህ ሳይሆን እዛ በየቦታው የተቀመጡ ይኖራሉ፣ ነገር ግን ለእነሱም ሁሉ አቬለብል በሚሆን መልኩ ነው የሚል ትርጉም አለ ነው። ሰው መጽሐፍ ቅዱሳችን ውስጥ የትኛውን ቃልና የትኛውን አፕሮች ነው መጽሐፍ ቅዱስ ቤዞትን በተመለከተ ሲጠቀም የነበረው የሚለውን እሱም አይተገቢ ነው። ስለዚህ አማን ፌዝ ስቴትመንት ምንድን ነው? ቃሉን መጽሐፍ ቅዱስ በሚያስቀምጥበት ዮሐንስ 3:16 ደን ቁጥር 21 ላይ ሄዳችሁ ቼክ አድርጉ እንዴት እንደዘጋው ያንን ክፍል ዓለም ሁሉ ብሎ ሲያብራራ ከዛ ዓለም ሁሉ ተከተለው ከዛ ከዓለም አይደለሁም እነሱም እኔ ከዓለም እንዳይደለው እነሱ ከዓለም አይደሉም እያለ የሚተረጉም ምን ነው? ፕላኔት እርዝ ላይ አልነበረም እንደ ኢየሱስ ክርስቶስ ደቀ መዛሙርቱ ምድራችን ላይ አልነበሩም እንደ ከዚህ ዓለም አይደሉም ሲሉ ኦኬ ሌላኛውን ዓለም እየጠራ ነው ማለት ነው። ስለነዚህ በእንደዚህ አይነት ትርጉሞች ነው መጽሐፍ ቅዱስ ያንን ቃል ዲፋይን ያደረገው። ስለዚህ በዛ መንገድ አማን ታምናለህ? አዎ ኢየሱስ ክርስቶስ የዓለም ቤዛ ነው። ማንን ልታመጣ ነው? መቼስ እንዳንተ ፍጡሩን አምጥቼ ማርያምን ካጠገቧ አላስቀምጥ ነገር። እሱ ብቻ ነው የዓለም ቤዛ፣ እሱ ብቻ ነው የዓለም አዳኝ። ታስብ እዛ መጽሐፍ ቅዱስ ላይ በተቀመጠበት መልኩ ማለት ነው። ሶ ሲሲ ኢስ ዳይቨርሽን ለዳይቨርሽኗ የሚመች ነገር ቆራርጦ ምናምን እያወጡ እየለጠፉ ነው ያሉት። ዋናው የኔፌስ ስቴትመንት ይሄ ነው። ሶ ቪዲዮ ሰርቼ ስለቅ ሙሉ ሀሳቤን ታገኘዋለህ ብዬ አስባለሁ። እሺ አማኒ ቴንኪው። ኦልሬዲ አንተን ፌዝ ኦፍ ስቴትመንት በዚህ ጉዳይ ላይ አንዳንድ ቪዲዮዎች እየተለቀቁ ስለነበር ስለሱ የኔም ጥያቄ ስለነበር ነው። ያው የኔም ፐርሰናል ጥያቄ አማን እንደዚህ ብሎ ነው እንደሚያምነው የሚለው የኔ ፐርሰናል ጥያቄ ስለነበር ነው። አማኒ ቴንኪው አመሰግናለሁ። ይሄ የአማኒ ፌዝ ኦፍ ስቴትመንት ነው። በተለያየ አጋጣሚ አማኒን ያው በዚህ ስቴትመንቱ ሁላችሁም መሞገት ትችላላችሁ። ያለኝ ነገር ይሄ ነው። ያ በቃ ስትመጡ የምትመጡት ጥቅሶቹን ያዙና ዓለም የሚሉ ቃላትን እነሱም በማብራራት ነው ስትመጡ። ለዓለም ሞቷል አልሞተም ሳይሆን ዓለምን አብራራ መጀመሪያ ነው ስትመጣ ማለት ነው። ወይም ተቆርጦ የወጣው ቪዲዮ ላይ ዓለምዬን አብራራ መጀመሪያ እና ዓለም ትብራራና ቀጥሎ ለማውራት ምንም የሚከብድ ነገር የለም። ለዓለም አይልም ለዓለም ይላል። እሱን ተውት። እሱ ለተከታዮቻችሁ ይመቻል ማለት ለሰሚዎቻችሁ በጣም ነው የሚመቸው። እንደዛ አድርጋችሁ ለማቅረብ በጣም ነው የሚመቸው። ግን እንደ ባለ አእምሮ ሪዝን አውት ለማድረግ ደስ አይልም እንደዚህ እየቆራረጡ መልቀቅ። ሲስ አይተሃል እንግዲህ ያችን ፓርት ብቻ ዓለምዬዎች እንዴት ናችሁ ሲባል የቃሌን ፎቶ መጨረሻ ላይ አስቀምጦ አቀናብሮ ነው የለቀቀው። ግን ያ ቪዲዮ መጨረሻው ምን እንደሚመስል አሁን አሳይቻለሁ። የዓለም ቤዛ ኢየሱስ ነው ብዬ የጨረስኩት። እና እንግዲህ የዚህን ያክል ዲስሆነስት መሆን በጣም የሚያሳፍር ነው፣ ሀሳብ ለማስቀየር መሄድ ማለት ነው። ሶ ይህን ይመስላል። ቴንክ ዩ ሲስ። ኦኬ ቴንክ ዩ አማን። ክብድ ነው የሚለው ወይ ድንቡሽ ከባድ ነው። አንቺ አንዳንዴ አይ ኖ ሌላ ሰው ማንም ወደ
አክሴፕት እንዳታረጉልኝ ኦልሬዲ እኔ ሰዎች ከታች ኮሜንትና የተለያየ ቪዲዮዎች ተለቀው ሳይ በዚህ ጉዳይ አማኒን መጠየቅ ፈልጌ ነበር። አንተ ቻናል ላይ ራሱ መለቀቁን አላወኩም። እስቲ ችግር የለውም ስማ መጠየቁት ምንም ችግር የለውም። ግን አትሊስት አሁን አክሊል እያለ አስር የሚያወራ ከሆነ ዘን የኔ መግባት ችግር አልነበረውም። እኔ ለምሳሌ ስለ አማን ምናምን ወጥቼ እዚህ ጋር ትክክል አይደለም ብዬ የስተት ትምህርት ነው እያልኩ ባወራ ሲመጣ አታስፈቀደኝም። ራሱ አማን ይግባ አይግባ ብላ አታስፈቀደኝም። በውስጥ ኮመንት ማነው ቴክስት እያደረኩልህ አስገባኝ አንዴ ይችላል ነው በቃ አለቀ እያለ ያለው እሱ ነው። ስለዚህ ለእያንዳንዱ ሰው አይደለም ነው እኛም ያልነው እሱ ነው። ፕሮቴስታንቶቹ ለእያንዳንዱ ሰው ባለማመኑ ሲሆን ለሚገባው ሰው ክርስቶስ ራሱ ሲጀመር ስላልሞተለት ነው ብለው የሚያስቡትና ስላልተወሰነበት ማለት ነው እነዚህ ሰዎች የሚሉት እና እኛ ይህንን ተቃውመናል። ትክክል ይህን እርስ በእርሳቸውን ተስማሙ ፕሮቴስታንቶች ራሳቸው። እኛ እንደውም እዚህ ውስጥ አንገባም ችግር የለውም አሁን አማን አታስገባ ከእሱ ጋር አላወራም ምናምን አልክ አይደል? እንደውም ሲጀመር ከአንተ ጋር ምንም አላወራም እርስ በእርስ ራሳችሁ እዛው ተስማሙ። አንዳንዶቻችሁ ለእያንዳንዱ ግለሰብ ኢየሱስ ሞቷል ይሌለ አሁን አንተ ደግሞ አይ ክርስቶስ ኢየሱስ ለእያንዳንዱ ግለሰብ በእያንዳንዱ ነፍስ አልሞተም። የሞተው አስቀድሞ ለተመረጡት ዓለም የሚለውም እነሱን ነው እያልክ አይደለ? በቃ ተስማሙ። መጀመሪያ እርስ በርስ መስማማት ይቀድማል። ምንድነው እመቤታችን ላይ ትንሽ ይላሉ። እመቤታችን የዓለም ቤዛ ምናምን የሚባለው ምናምን ነገር ብላችሁ በጣም ለመቃወም ሞክራችኋል። እና ስትቃወሙ በጣም የሚያስገርመው ነገር ሚዩት አድርጊው እስቲ ፓፓ እንትን ድምፅ እየረበሸ ነው። እና ስትቃወሙ በግልጽ እንግዲህ ከኛ ሳይድ ምን ብለናል? እንደው የተለያዩ በገድላትም ይሁን በድርሳናትም ይሁን በታምራትም ይሁን የሆነ የምታገኙ ጽሑፍ ካለ ምንም ካለ እሱ ራሱ ብዥታ እንዳይፈጥርባችሁ ብለን ምናልን? አይ ቤዛ ሲባል ክርስቶስን ቤዛ እንዳልነው አይደለም። ከክርስቶስ ጋር አብረን ሁለተኛ ቤዛ አስቀምጠናት እመቤታችንን ሁለቱ ቤዛዎች አዳኑን እራሱ አንልም። እንደዛ አንልም። እንደዛ እምነት የለንም። ሁለት ቤዛዎች አዳኑን አንልም። ልክ ክርስቶስ ኢየሱስ ቤዛ ተብሎ ሲጠራ ብቻውን ነው የሚባለው። አብሮ ከአጠገቡ ሌላ ቤዛ ተብሎ የሚቀጸልለት የለም። ታውቃላችሁ አይደል? ጋይስ ለምሳሌ ጌታችን የእግዚአብሔር ልጅ ነው፣ እኛም የእግዚአብሔር ልጆች ነን። ክርስቶስ የእግዚአብሔር ልጅ ሲባል ከክርስቶስ ጋር አብሮ ልጅ የሚባል ግን የለም አይደል? መላእክት በመጽሐፍ ቅዱስ ላይ ልጆች ተብለዋል። ልክ ወደ ክርስቶስ ሲመጣ ግን ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆኗለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? አለ ከመላእክት። መላእክት የእግዚአብሔር ልጆች ተብለዋል። አክቹዋሊ ግን ክርስቶስ የእግዚአብሔር ልጅ በሚባልበት ሲዝ አብረው መላእክት ልጅ አይባሉም። አይሁዳውያን የእግዚአብሔር ልጆች ነን እግዚአብሔር አባታችን ነው ብለዋል። ኢሳያስ አንድ አባት አለን እያለ ተናግሯል። እና እግዚአብሔር አባታቸው እንደሆነ ተናግረዋል። ግን እና እነሱም ደግሞ ልጆቹ ማለት ነው። ግን ሙሴን ውሰዱት። አሁን በአይሁዳውያን ዘንድ በጣም ትልቅ ቦታ የሚሰጠውን ሙሴን ኢየሱስ የእግዚአብሔር ልጅ በሚባልበት ቦታ ሙሴ መጥቶ አብሮ ከኢየሱስ ጋር ልጅ መባል አይችልም። ልክ ዕብራውያን ምዕራፍ 3 ላይ እንደተነገረ ማለት ነው። ጌታ በቤቱ ሁሉ ላይ እንደታመነ ልጅ ነው። ሙሴስ ባሪያ ነው የሚለው። ከጌታ ጋር አብሮ ልጅ አይባልም። በሌላ ሴንስ እኮ ልጆች ተብሎ ሊሆን ይችላል። እግዚአብሔርም ለነሱ አባታቸው ተብሎ ሊሆን ይችላል። ከጌታ ጋር ሲሆን ግን አይባሉም። ልክ እንደዛ ሁሉ ቤዛ ሲባልም እመቤታችንም ሆነ የትኛውን ፍጡር ከጌታችን ከክርስቶስ ኢየሱስ ጋር አብሮ ተያይዞ ሁለቱ ቤዛዎች አንድ ላይ ያዳኑን እንደዛ አንልም እኛ። ጌታችን ቤዛ ሲባል ለብቻው ነው፣ ይለያል። ስለዛ ለእርሱ ቤዛ ስትል ቀላቀለ ከሌላው ጋር አትለውም። ክርስቶስ ኢየሱስ ብቻውን ቤዛ ነው እንላለን። ከዚህ አንጻር ኦኬ። ታዲያ ምን እናንተ ዞር ብላችሁ ደግሞ እመቤታችንንስ ቤዛ ምናምን ትሉ የለ እንዴ የሚል ነገር ይነሳል። ቤዛ የሚለው በምንድን ነው የሚፈታው ነው? አሁን እኮ ቃል እኮ ነው እየተጠራ ያለው። አንዴ ቤዛ የሚባለው ምንድን ነው? ቃሉ ማለት በምን መልኩ ነው ቃሉን እየተጠቀማችሁ ያላችሁት? ኢንቴንሽናሊ እኮ ነው። አሁን ፕሮቴስታንት ወንድሞቻችን እንዲህ እየተነገራቸውም እኛ ስንጠቀም ከክርስቶስ ጋር አብሮ ሁለት ቤዛ አለ እያለን አይደለም እያልን በግልጽ እየነገርናቸው ኢንቴንሽናሊ ለመረበሽ የሚሞክሩ ሰዎች አሉ። አይ በቃ ቤዛ ተብሏል። ቤዛ ሲባል በቃ ከኢየሱስ ጋር በጣም እያምታቱ የክርስቶስን ቤዛነት እኮ እያስካዱ ነው የሚሉ ሰዎች አሉ። ነው አላልንም እኛ እንደዛ።
ቤዛ የሚለውን ቃል ከመጽሐፍ ቅዱስም የጠቀስንበት ምክንያት ከሐዋርያት ሥራም ከመጽሐፈ ምሳሌም ከሌላውም ቤዛ የሚለውን ቃል ራሱ እያነሳን ለዚህ አገልግሎት ገብቷል ብለን ያሳየንበት ምክንያት ምንድን ነው? ቤዛ የሚለው ቃሉ በአንድም በሌላ ምክንያት በተለያየ ትርጉም ሊገባ ይችላል እና እባካችሁን እንደው እናንተ በምትፈልጉት መልኩ ብቻ አትዩት ቃሉን። ይህ እኮ ቃል ነው። ቤዛ የሚለው መለኮት ነው እንደ ራሱ ቃሉ። እንደዛ ነው እንዲህ ብላችሁ የምታስቡት? ቤዛ የሚለው ቃል እግዚአብሔር ነው ፈጣሪ ነው እንዴ? ቃሉ ራሱ እንዴ አይነክ የሆነች ነገር ብቻ ተሰጧለች፣ ከዛ በኋላ ምንም ነገር አትንኩት አላችሁ። ቃሉ እኮ ነው ቤዛ የሚለው እንዴ። ከዛ በኋላ ውስጡ የተሸከመው ግን ሐሳብ ምንድነው ነው እንዴ? ጌታችን ኢየሱስ እኮ ከይሁዳ ነገድ የሆነው አንበሳ ተብሏል እኮ። ዞር ስትል እኮ ሰይጣንም እኮ አንበሳ ተብሏል እንዴ። ኧረ አንበሳማ ኢየሱስ ነው፣ ሰይጣንን አንበሳ አላችሁ ብለህ ልትከራከር ነው እንዴ? ቃሉ በቃ ቃል ነው። ምንድን ነው? ከዛ በኋላ ግን በውስጡ የሚይዘው ነገር ግን ምንድን ነው ነው? እኔ በስመ አብ በዚህ ደረጃ ሰው ኢግኖረንት ሲሆን በጣም ነው የሚያሳዝነኝ ክርስቶስን። እና እመቤታችን ምክንያት ከመሆኑ አንጻር ነው እንደዛ ያልነው። ይህን ቃል የተጠቀምነው እመቤታችን ምክንያት ይህን ከመሆኗ አንጻር ወይም ደግሞ ጌታችን መጥቶ ከእርሷ ሰው ሲሆን ከኛ ጋር በስጋና በደም ተካፍሏል አልተከፈልም? ከኛ ጋር ተካፍሏል። ግን ዳይሬክትሊ ከእያንዳንዳችን መጥቶ ስጋ ነስቷል እንዳልነሳም ከማን የነሳው? ከእመቤታችን ነው። እመቤታችን እንደኛው ሰው ስለሆነች ማለት ነው። ስለዚህ እኛን ሁላችንን ትወክላለች። ከዚህ አንጻር በሔዋን በኩል ሞት መጥቷል፣ በእመቤታችን በኩል ደግሞ ሕይወት መጥቷልና እንደው ከዚህ አንጻር ቤዛ የሚለውን ቃል ቀጸል ነው። ሰዋት ምንድን ነው ቤዛ የሚለው ቃል መጽሐፍ ቅዱስ ላይ ለፈጣሪ ብቻ ነው የተሰጠው? ለኢየሱስ ብቻ ነው የተሰጠው? ነው አይደለም እንዴ? ከዚህ በፊት አሳይቻችኋል። ሳንቲም ሳይቀርኩ የነፍስ ቤዛ ተብሏል። የነፍስ ነው ያልኳቸው፣ ይሰመርበት። ገንዘብ የነፍስ ቤዛ ተብሏል። እነዚህ ሰዎች የመጽሐፍ ቅዱስ ጠላት ናቸው ማለት ነው። በቃ በዚህ አይነት መጽሐፍ ቅዱስ እንዴት እንደዚህ ይላል ብለው ሰይፍ የሚመዙ ናቸው። በቃ በዚህ አይነት እና ቤዛ የሚለው ቃል በራሱ መለኮት አይደለም። በቃ የሚያስተላልፈው መልእክት ምንድን ነው? ሀሳብ ላይ ነው ትኩረት ማድረግ እንጂ ቃላት ይዛ አትፈረጥጥም፣ ቃላት ይዛ አትንፈራገጥም። እና ቃላት ይዞ የመፈራገጥ ጉዳይ አይደለም። ስላሴ የሚለው ቃል እኮ አሁን የተጠቀምነው እኮ ለፈጣሪያችን ለአምላካችን ነው። እንዲህ አይነት ለፈጣሪ ወይም ለአምላክ የሰጠነው ቃል መጽሐፍ ቅዱስ ላይ የለም። አባቶቻችን ናቸው ቃሉን የተጠቀሙት፣ የራሳችን አባቶች ማለት ነው፣ የኦርቶዶክስ አባቶች፣ ክርስቲያን አባቶች። እሱም ፕሮቴስታንቶችም ይዛችሁታል። የያዛችሁት መጽሐፍ ቅዱስ ላይ አግኝታችሁት አይደለም፣ ቃሉን አባቶቻችን ጋር ነው። በነገራችን ላይ እመቤታችን ኦኬ አባቶች እንደዛ ብሏታል፣ ለዓለም ሁሉ መዳን ምክንያት ሆነች ብሏታል። ብሏታል። በነገራችን ላይ እስከ 4ኛው ክፍለ ዘመን አያመጡም ምናምን ይላል። አረ ሞት በሔዋን በኩል ገባ፣ ሕይወት በቅድስት ድንግል በኩል ገባ። ወይም ደግሞ ሔዋን ለራሷና ለቀሪው ዓለም ሁሉ ሞት ምክንያት ስትሆን ቅድስት ድንግል ማርያም ደግሞ ለራሷና ለሚመጣው ዓለም ለሰው ዓለም አይደለም የሚለው። እንደውም በነገራችን ላይ ቅዱስ ኢራኔስ የሰው ዘር ሁሉ ነው የሚለው። ኦኬ the whole human race ነው የሚለው። እንደውም እዛ ላይ ዓለም ብቻ አይደለም። አሁን ይሄ ዓለም የምትለው ቃል የምታሻማችሁ ከሆነ ለሰው ዘር ሁሉ the whole human race ነው የሚለው። ለዚህ ሁሉ የመዳን ምክንያት ድሂን ሆናለች፣ የመዳን ምክንያት ሆናለች ይላል። ይሄን ያለው ቅዱስ ኢራኔስ ነው። ማይ ብራዘር 100 ዓመተ ምህረት ላይ መድቡ ከአፖስቶሊክ ፋዘርስ ነው። ስለዛ ምንድነው እንዲህ ያለ ነገር አለ። ይህን ነው እኛ ቤዛ ያልነው አለን። ቃሉ እንደዚህ አትጠቀሙ። ማን አንተ የሆነ ሰው ስላለ ነው እንዴ የሆነ ቃሉን በዚህ መልኩ ተጠቀሙ አትጠቀሙ የሚለው እኮ ፕሮቴስታንት እኮ አይደለም። ማን ፕሮቴስታንት ወሳኝ አደረገው ሲጀመር? መጽሐፍ ቅዱስ ላይ እያንዳንዱ የምንጠቀማቸውን ቃላት መጽሐፍ ቅዱስ ይወስንልን ካላችሁ የትኛውን ቃል ነው እስቲ መጽሐፍ ቅዱስ ይወስንላችሁ? መጽሐፍ ቅዱስ ብቻ የሚለውን ቃል በላችሁ የምትጠቀሙትን መጽሐፍ ቅዱስ ይወስንላችኋል አለ? መጽሐፍ ቅዱስ ብቻ የሚል ቃሉ እንደ ቃል ኮኔ ያሳሰባችሁ እምነት ብቻ የሚለው አለ? ሌሎችም ብቻ የምትሏቸው አለ? ምን እስቲ ከመጽሐፍ ቅዱስ ምን አውጥታችሁ ነው? የለም እኮ ቱሊፕ ብለህ ካልቪኒስቶችስ ቶታል ዲፕራቪቲ ኢሬዚስታብል ግሬስ እያልክ የምጠራቸው መጽሐፍ ቅዱስ ላይ አግኝተህ ነው? የለም እኮ ራስህ እኮ ነው እያነሳህ ቃል እኮ ስለጥፍ የምትውለው። ስለዛ ቤዛ የሚለውን ቃል እኛም ስንጠቀም በምን መልኩ ትጠቀሙታላችሁ ተብለን እንጠየቃለን እንጂ ዝም ብለህ እየወጣ እንትን አትልም። ባይሆን ግን let me tell you something ባይሆን ግን እኛ ሲሄንን ከቃል አንጻር ተጠቀምነው። እናንተ ቤት ውስጥ ግን ፕሮቴስታንቶች ጋር ኢየሱስ ለእያንዳንዱ ግለሰብ አልሞተም ለተወሰኑት እንጂ የሚል ትምህርት አለ። ስለዛ እሱን ባይሆን አትወጡትም፣ እርስ በርስ ተወያዩ። እኛ እንደውም እዚህ ላይ አንገባም። እኔ እንደውም እዚህ ላይ በደንብ ሊገባበት ነበር። እርስ በርስ እስቲ እንያችሁ። ልክ እኛ በዚህ መልኩ የእመቤታችን አስረድተ ምናምን እስቲል አሁን መጥቶ ምን ብለው ይጮሃሉ አንዳንድ ሰዎች፣ አይ እነዚህ እኮ ማርያምን የዓለም ቤዛ አደረጓት ምናምን ነገር ብለው ምንድነው ከክርስቶስ ጋር አብሮ ቤዛ አደረጓት ምናምን ብለው ለመጮህ ይሞክራሉ። ሆን ብለው ማለት ነው። ሆን ብለው እኛ እንደዛ ሳንል ግን እዛው ካጠገባቸው ኢየሱስ ለእያንዳንዱ ግለሰብ ቤዛ አይደለም ለእያንዳንዱ ግለሰብ አልሞተም የሚል ሰው እያዩ ግን አይ እሱ ድኗል እይታ ነው ብሎ ነው የሚያልፈው። ይህ ምን ነው የሚያሳየው? ለጌታ ቤተክርስቲያን ያላቸውን ጥላቻ አለቀ።
ምንም ይሄ እኮ ምን ግልጽ እኮ ነው። ጳውሎስ አስረግጠ ነገር ይለዋል ቲቶን። አስረግጬ ነው ምን ነገር ያው ከዛኛው ሰው እየወሰድኩት እንዳይመስል እና ሌትራሊ ይሄ ለጌታ ኢየሱስ ቤተክርስቲያን ያለ ጥላቻ ነው። አለቀ። ካልሆነ ስንናገር ለምን አታምኑ? ምክንያቱም የኛ ውስጣችን ያለውን እምነት እየተናገረን ስለሆነ እና ለማንኛውም አክሊል እንደው ምንድነው የዳኑት ምንድነው ያመኑት ናቸው ምናምን ብሏል አይነት ነገር ብሎ ሲናገር ነበር። በክርስቶስ ትክክል ነው። እና ታዲያ ምን በክርስቶስ ኢየሱስ በኩል መዳን ለሁሉም ነው። በጌታችን ኢየሱስ ክርስቶስ በኩል የተሰራው የማዳን ስራ ለማን ነው? ለእያንዳንዱ የሰው ዘር ነው። በቃ ለሁሉም የሰው ዘር የክርስቶስ የማዳን ስራ ለሁሉም ነው የተሰራው። ክርስቶስ ሲሞትም ለሰው ዘር ሁሉ ነው የተሰራው። ከዛ ለሰው ዘር ሁሉ የተሰራውን ይህንን ደግሞ የክርስቶስን ሞት ለማግኘት ሰዎች ምን ያደርጋሉ? ያምናሉ ነው። አለቀ። የሚያምኑት ናቸው የሚነጹት፣ የሚያምኑት ናቸው የሚድኑት ካልኩኝ ይኸው እንደውም ድጋሚ አሁን ይሄ ልጅ ለሚሰራው ቪዲዮ ራሱ መልስ አልሰጠውም። ምክንያቱም ያን ያህል ነገርም ስለማያነሳ እዚሁ ጋር ያዙትና ልክ እሱ ሲሰራ የእሱን ቪዲዮ አድርጋችሁ መልሱን ልቀቁለት። ምንድነው ሪከርድ ለማድረግ ተዘጋጁ። ገና ቪዲዮን ሳይሰራ መልስ ስንሰጠው ማለት ነው። ባት ነገርን ይሻል ነበረ። እሺ ኦኬ። የሚድኑት ወይም የሚነጹት ያመኑ ናቸው፣ እነዚያን የሚያምኑትና ያዳናቸው የሚል ነገር ከተነገረ ይህ ከምን አንጻር የተነገረ ነው? ኢየሱስ ገና ከጅምሩ የሞተው አዳኝነቱም ለጥቂት ሰዎች ብቻ ነው ማለት ሳይሆን በክርስቶስ በኩል የማዳን ስራው ለሰው ዘር ሁሉ ይሆንና ደሙ የፈሰሰውም ለሰው ዘር ሁሉ ይሆንና ግን ያንን የማዳን ስራ የሚያገኙት ግን እነማን ናቸው? የሚያምኑ ደግሞ ያገኙታል። የሚያምኑ ያገኙታል። አለቅ። እርሱንም በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ስለሚል ይህንን ካልቪኒስቶች አያምኑም። እንደውም ተጨማሪ ልስጣችኋ። በእምነት የሚለውን አያምኑም። የሚገኘው በኢሬዚስተብል ግሬስ ነው። ድህነቱ እነሱ ጋር የሚገኘው እምቢ የማይባል በቃ ሊቃወሙት የማይችሉትን የሆነ ጸጋ መቶ ይጭንባቸውና እግዚአብሔር ማለት ነው ፈጣሪ ይጭንባቸውና ከዛ ዳግም ይወለዳሉ። ዳግም ከተወለዱ በኋላ ነው የሚያምኑት። ራሱ እምነቱ ራሱ የሚመጣው ከድህነት በኋላ ነው እነሱ ጋር፣ ወይም ዳግም ከተወለዱ በኋላ ነው። እምነት የሚመጣው ከዳግም ልደት በኋላ ነው እነሱ ጋር። በኢሬዚስተብል ግሬስ ሊቃወሙት በማይችሉ ጸጋ ዳግም ተወልደው ከዛ በኋላ ያምናሉ ነው የሚሉት። እኛ ጋር ግን እንደዛ አይደለም የሚሉ። እኛ ጋር እንደ ጳውሎስ ነው። ምን እንላለን? ኢየሱስ ለሰው ዘር ሁሉ መዳኑ ማነው መሞቱን እናስተምርና ያንን የክርስቶስን የማዳን ስራ ለማግኘት ግን ሰዎች ማመን አለባቸው። ስለዛ በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። በክርስቶስ ኢየሱስ የተደረገውን ቤዛነት ማለት ነው። ሮሜ ምዕራፍ 3 ቁጥር 23 ጀምሮ ይነበብ። ኤፌሶን ምዕራፍ 2 ቁጥር 8 ላይ የሚነበብ ጸጋው በምን በእምነት አድኗቸዋል። እንዲህ ስትሏቸው ካልቪኒስቶች ምን ይላሉ? ስለዛ እምነት ራሱ በቃ ኖርማል የራሳችሁ እንደው ለመዳን ያዋጣችሁ ስራ ሆነ ማለት ነው። አምናችሁ እኮ የዳናችሁት ከማመናችሁ በፊት ካልሆነ በስተቀር እንግዲያውስ ለማዳናችሁ እናንተ ማዋጣችኋል። አይ የምናዋጣው ምንም ነገር ስለሌለ እግዚአብሔር እንዲሁ በጸጋው ዝም ብሎ ብቻ ያለ እምነት ማለት ነው በኢሬዚስተብል ግሬስ እንደዛ ያዳነን ብለው ነው የሚያስተምሩት። እንዴ ይህ አደገኛ ትምህርታችሁን እናወጣው እንዴ! እንዴ ይህን ሁሉ ጉድ እኮ ነው ተሸክማችሁ ያላችሁት። እንዴት እንደዚህ ብላችሁ የኦርቶዶክስ ክርስቲያን እንዴት ለመቃወም እንዴት ሞራሉ ራሱ አገኛችሁ? እና እርስ በርስ ተስማሙ። መጀመሪያ እኛ እመቤታችን ላይ ያለውን ነገር ግልጽ አድርገናል። ከአሁን በኋላ ያው ሰው ሁሉም ግልጽ ስለሆነለት ምን እየተባለ እንደሆነ ከአሁን በኋላ እመቤታችን ላይ አሁንም ይሄ ቪዲዮ ስቱዲዮ ከዛ መስሪያ ቤት ምናምን ሞስት ስራ ካቆምኩኝ እርስ በርስ መልስ የማይሰጣጡ ከሆነ ግን ችግር እኛ እንተባበራቸውና ምን እናደርጋለን? እኛ መልስ እንሰጣቸዋለን። ኢየሱስ ለእያንዳንዱ ለሰው ዘር እንደሞተ መስጠት እንጀምራለን ማለት ነው። ግን የተወሰነ ቀናት ሰጥተናችኋል። እስቲ እንያችሁ። እስቲ የምር ይሄ ነገር አስጨንቋችሁ ወይኔ ኢየሱስ እኮ ተነካብኝ እያላችሁ ከሆነ ዘን ሂዱበት። ኢየሱስ ለሰው ዘር ሁሉ አልሞተማ። አረ ሞቷል ብላችሁ ለሰው ዘር ሁሉ ለእያንዳንዱ ሞቷል ብላችሁ በሉ ተከራከሩ። ያው ካልሆነ ተው በቃ። ዝም ብላችሁ ጠላቻ ብቻ ነው ያላችሁ። እዛው ከጎን ያለውን ዝም እያልከው ከሆነ እኛ ጋር እየመጣ ያለው ያውም ባላልነው ነገር እየከሰስከን ያለው እንደዛ ከሆነ በቃ ውሸት ነው፣ ሐሰተኛ ክስ ነው የሚሆነው ነው። እና ያንን የተለቀቀውን ቪዲዮ አክቹዋሊ እንዲያው ተልኮልኝ ነው አይደለም በጣም እንትን ያልኩት። ኤኒዌይስ ግን ምንም መጥፎ ኢሜጅ የሚለጥፍ ግን አይደለም። እኔ ሲቀጥል ደግሞ የዓለም ቤዛ የሚለውን የሆነ ድምፁን እንትን አድርጎ የተናገረበትም እሱንም መጥፎ ነው ብዬ ግን አስቤ አይደለም። ጌታዬስ በሚያውቀው ማለት ነው። መጥፎ እንደዛ አባባሉ መጥፎ ነው ብዬ ባስብ ኖር አልለቀውም ነበረ።
ፈን ነው ብዬ ነው ራሱ ያሰብኩት እንደዛ ብሎ መጥራቱ ምናምን እና ፈንም ነው ሳየው እና እንጂ እሱ እንደዚህ ብሎ ጠራ ምናምን ድምፁን እንደዚህ ያደረገ ስለዛ ምናምን ክርስቶስ በሚያውቀው እንደዛ አይደለም ሀሳቢ ማለት ሰለቀው። ግን ለእያንዳንዱ ሰው አልሞተም የሚለውን ግን በግልጽ ተናግረሃል። ለዓለም ሁሉ አለምንም ብሏል እኮ አልክ። ስለዛ ማን ነው ዓለም የሚለውን ከተረዳን የምንረዳው ለእያንዳንዱ የሰው ልጆች ነው ብለን አይደለም አልክ። ስለዛ ዓለም ብልም እኔ አልክ። አሁን እኮ አንተ እያልክ ያለው ዓለም ልል እችላለሁ፣ ግን ዓለም ብልም ምንድነው ለእያንዳንዱ የሰው ልጅ አይደለም። ዓለም እየሶራ ነው እኮ ነው እያለን ያለው አሁን ወንድማችን እኮ እኛ እኮ ነፍሳችን ተጨነቀች። እሺ ያው ሲሶ ሊዘረግፈን ነው። ስለዛ እሺ እንጨርሰውና እዚህ ጋር አልዘረግፍም እና አንተ ሰውዬ እንትን እኮ ነው ምንድነው ስሙ የኔን ስም እየጠራ ስለነበረ ነበር አስገባኝ አልኩ። ግን ችግር የለውም ኖርምዬ ነው እና እንዴት ነው ምናምን ቆይ እኔ ብለህ አንድ የሚነሳ ነገር አለ። አሁን ለምሳሌ እንቺ አሁን ውስን ቤዞት ላይ ካልቪኒስቶች የሚያነሱት ቅድም አማኒ ሜንሽን ያደረገው አለ እና እርስ በርስ ቢስማሙ አይሻልም? ሲሲ እሺ አንደሱ ይስማሙ እና እስቲ እንያቸው። አሁን እኛ ከመለስን ኦልሬዲ እናኪ እየመለሱ ስለሆነ ዝም አልን እንዳይባልም እስቲ እንያቸው የምርም የክርስቶስ ለእያንዳንዱ ሰው መሞቱ የሚያስጨንቃቸው አይነት ከሆነ በቃ እስቲ እንያቸው። ከዛ እናያቸውና የክርስቶስ ነገር እንደማያስጨንቃቸው ካሳዩአችሁ በኋላ እኔ ራሴ ሄድበታለሁ ማለት ነው። እዚህ ርዕስ ላይ ጌታ ኢየሱስ ኧረ በስመ አብ ሞቷል ለእያንዳንዱ ሰው። ስለዛ ደረቴን ነፍቼ በልበ ሙሉነት ማለት ነው እዚህ ጋር ያሉትን 1400 በላይ ህዝብ ሁሉ ኢየሱስ ሞቶላቸዋል ለእያንዳንዳችሁ ብዬ ራሱ መናገር እችላለሁ። ካልቪኒስቶች እንደዚህ ብሎ መናገር አይችሉም። ምክንያቱም ከእናንተ መካከል ማን የተመረጠ እንደሆነ ማን ያልተመረጠ እንደሆነ አያውቁም። ስለዛ እርግጠኛ ሆነው ማለት ነው እርግጠኛ ሆነው በልበ ሙሉነት እዚህ ጋር ያላችሁ 1400 ህዝቦች ለእያንዳንዳችሁ ኢየሱስ ሞታል ማለት አይቻልም። እሺ ካልተመረጡት ውስጥ ያሉ ቢሆንስ እዚህ ለነሱ እኮ አልሞተላቸውም። ስለዛ ውሸት ይሆናል ማለት ነው። እኔ ግን ደረቴን ነፍቼ ይሄው ሁላችሁም ጋይስ ጌታ ኢየሱስ ስለ ሁላችሁም ደሙን አፍሷል። የተቀበለው መከራ ስለ ሁላችሁም ነው። የሞተው ስለ ሁላችሁም ነው። ስለዚህ ሁላችሁም የመዳን ቻንስ አላችሁ። በቃ ስለዚህ መዳን ከፈለጋችሁ አምኖ መጠመቅ፣ ወደ ቤተክርስቲያን መጨመር፣ ወደ እንግዲህ የእርሱ ሙላቱ የምትሆን አሁን ምንድነው የክርስቶስ ማለት ነው ሙላቱ የምትሆን በምድር ላይ አለች። ምንድነው እስቲ የክርስቶስ ሙላቱ ማናት? አሁን በአዲስ ኪዳን የክርስቶስ ሙላቱ ሁሉን በሁሉ የሚሞላ የእርሱ ማለት ነው። አሁን ክርስቶስ ሁሉን በሁሉ የሚሞላ አይደለ? ሁሉን በሁሉ የሚሞላ የእርሱ ሙላቱ ማናት? ጻፉልኝ እስቲ። ሁሉን በሁሉ የሚሞላ የእርሱ ሙላቱ ማነች? ናይስ። ስለዛ በቃ ቤተክርስቲያንን አንተውም ከቶ የሚለውን መዝሙር እየሰማ ቀንን አሳልፍ ትላለህ። እሺ ሰው እንዲህ ነው ምናምን ነገር የት ሆነች ነው ፓፓ? ወደ ቦሌ ሄደ እንዴ? ሄደ እኮ መስፍን ወደ ሀገሩ። በቃ ፋሚሊ በጣም ደወሉልኝ ብሎ ጠዋት እኮ መናሪያ እሱን እየሸኘሁት ነበር። አዩ አሪፍ ነው። እኔማ የሆነ አንድ ቴክስት ተደርጎልኝ እኮ አንድ እንትን ከባለፈው ጋር በተያያዘ ዝም ብዬ ለዛ ነበር መጀመሪያ የደወልኩልህ። አላወኩም ነበር ራሱ ላይቭ እንደነበርክም። በቃ አወራሃለሁ ወይ ደውዬ። እሺ። እና በተረፈ ያው እንዴ ምንድን ነው ሳቅ እንጂ አኮረፍክ እኮ አባ። ኧረ እኔ ምኑን ልሳቅ? ቆላ አልፋችሁ። ኧረ ሰውዬ ማይኬ መንገዱ ዝግ ነው ወደታች። እሺ እስቲ ከታች እኮ ሌላ አኪ አንተን ደግሞ ላውርድና ከታች ሌላ አንድ ደግሞ የወንጌል አማኝ ላስገባው። እሺ እኔ በተናገርኩት ነገር ላይ ስሜን እየጠራ ግን እንዳይናገር። እኔ የአማን ላይ የተናገርኩት ስሜን ስለጠራ ነው። የሁለታችሁ በሁለታችሁ አለቀ እኮ በቃ አኪ የሁለታችሁ አለቀ። እንደውም እግዚአብሔር ይስጣችሁ ሁላችሁም። ሰላም ዋሉ። መልካም ቀን። የምን መጨነቅ ነው በለኝ።
እንዴ ቻው ቻው